ያ ሁሉ ነገር እንዴት ምንም እንዳልተፈጠረ መርሳት ይችላል። ለትንሽ ጊዜ ነው አይደል? ትረሻለሽ። ቆይ ለምን አብረን አንመለስም? እዛ ምን ቢሆን ዴቢ ፋሚሊዎቹ በሙሉ እዛ ነው ያሉት። ስለተገናኘን በጣም ደስ ብሎኛል። ዴብ ያዴን ያን ማን ነው? ስለ እሷ ልጅ አታውራብኝ። ጨርሰናል በቃ። የኔ እናት ስለአንተ ምን አገባት? አዎ ልክ ነሽ። እናቴን በእኔ አስፈራርተህ ገንዘብ ልትቀበላት ባልሆነ። አዎ ሌላ አማራጭ የለኝም። ለእኔ ብላ ከእናቷ ጋር ተጣልታ ነበር። ያልታጠበ አንሶላ አንጥፈውልኝ ኢስት ሂጅ የሚመስለው ኢስት አንገት የሚመስለው እዛ ሆቴል ሄጄ ባርፍ ይሻለኛል። ይሻላል አልሚዬ። አዎ ዘገጃጅ እንግዳ መጥቶብናል። የምን እንግዳ? ቤሪ መታለች። የት? እዚህ ነው። እንትን ብላ ነው የመጣችው። ከማንም በላይ ምን እንደጎዳኝ ታውቂያለሽ? ዴቭ? አዎ ኢየሱስ ዝምታ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። በቅድሚያ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ዛሬም በሰራተኛዋ አደይ ድራማ አስገራሚ አስተማሪ ትዕይንቶች ይዘን መጥተናል። አደይ ዛሬ ላይ ያልጠበቀችው ነገር ፊት ለፊቷ ገጥሟታል። ይህም ደግሞ ዴቭ እንግዲህ በእናቱ በኩል የመጣችለት አዲሷ እንግዲህ እጮኛ ትሆናለች፣ ፍቅረኛ እንዲህ ወደፊት ሚስት ተብላ የመጣችው ሴት ጋር በካፌ ውስጥ ሲዝናና አይን ባይነ ተገናኝተዋል ማለት ነው። ምን ተፈጠረ? አብረን የምናየው ነው የሚሆነው። ይህ ነገር ለአደይ አዲስ እንግዳ ሆኖባታል። አደይ በድንገት የወጣችው ከቤት እጅግ በጣም ከፍቷታል። የዴቭ ዝምታ አስፈርቷታል። ይህ ነበር የሆነው ሁሉ ውሸት ነበር ወይ ስትል ለለሊ በቁጭትና እንዲሁም እየተናደደች ስትመልስላት ተመልክተናል። በኋላ ላይ ግን የሆነው ነገር ታዲያ ዶክተሩም ወደ እሷ ለመጠየቅ ሲሄድ የእሷ ነገር ስላስጨነቀው እንዴት ነው ተረጋጋሽ፣ ሁሉም ያልፋል እያላት ነው። እሷ ግን ያልፋል እሱማ እንዲሁ በቀላሉ መርሳት ከባድ ቢሆንም ለኔ እያለች ነው። ነገር ግን ሁሉም የሆነው በእግዚአብሔር ፍቃድ ነው ብሎ ብዙ ነገሮችን እሷን የሚያጽናና ቃል ከተናገራት በኋላ እባክሽን ወደ ውጭ ወተና አየር ተቀብለሽ ነይ፣ ራሽን ማረጋጋት አለብሽ። አደይ ምን አጠፋች? ይህ ነገር ሁሉ የሆነው ስለዚህ ፈጣሪ ስለፈቀደው ነው በማለት ወጥተው ሻይ ቡና እንዲሉ ነበር የፈለገውና ወደ አንድ ሆቴል ይዟት ሄዷል። እሷም ፍቃደኛ ባትሆንም በኋላ ላይ ግን ተረጋግታ ስታስብ ከሱ ጋር መውጣት እንዳለባት አስባ ወጥታለች። በሄዱበትና ሊዝናኑ በሄዱበት ሆቴል ግን አዲሷ አጫኛ ሚስቱ እህቱ እንግዲህ እናቱ ያመጣቻት ሚስት ትሆናለች ብላ እንግዲህ ያሳመነቻት ከውጭ የመጣችው ስላገኘው ደስተኛ ነኝ በማለት እሱም ቢሆን ስለሷ ደስተኝነት እንግዲህ ተቀብሏት ሰላም እያላት በአንድ ካፌ ሲዝናኑ አደይና ዶክተሩን በዛው ካፌ ውስጥ ተገኝተው ነበር። ድንገት ስትዞር ግን ዴቭን ከሴት ጋር አግኝተዋለች። አደይ ይህ ነገር ለሷ እጅግ በጣም አስከፍቷታል፣ አሳዝኗታል፣ እንግዳም ነገር ሆኖባታል። ዴቭ እንዲህ በቀላሉ እሷን ረስቶ ከሌላ ሴት ጋር እንዲሁም ካፌ ላይ ቁጭ ብሎ ይዝናናል ብላ አልጠበቀችም። እንደውም ይቅርታ እያለ መጥቶ እንደማጸናትና እንዲጠይቃት ነበር ሀሳቧ። ነገር ግን ደግሞ ሌላ ሆኗል፣ ተቃራኒ ሆኗል ሀሳቡ። ታዲያ እሷም ጠርታው ነበር፣ እሱም ፍጥጥ ብሎ ያያል። ሴቷም እንግዲህ አብረው የተቀመጠችው በእናቱ በኩል ተመርጣ የመጣችው እሷን ትመለከታታለች። ተፋጠዋል። ይህ አደይ ዛሬ ላይ አሁን ላይ እንዴት ነው ወዴት ነው ብላ ለመጠየቅ ግራ የገባትም ይመስላል። ዴቭ ይህን ጥያቄ እሷ ብታነሳበት ምን አይነት መልስ የሚሰጥ ይመስላችኋል? እንደውም እሷም ከዶክተሩ ጋር ስለሆነች ይህ ነገር ምንድነው የሚል ጥያቄ ስለሚፈጥርበት ከልጅቷ ጋር መሆኑ አደይን እንደሚያናድዳት ሲያቅ እንደውም ምላሽና እሷን ማስረዳት ሁሉ ላይችልና ላይፈልግ ሁሉ ይችላል። ታዲያ አደይስ እንዲያስረዳት ተጠይቀው ይሆን ወይስ ደግሞ ይቺ ሴትስ ማናት ብላ መጠየቁ አይቀርምና አብረው ያለችው ሴት ማለት ነው። በሌላ በኩል የተመለከትነው እንግዲህ ፍቅር ታግታ በቤዛ ወንድም እጅ ነው ያለችው። እናትየዋ የት ሄደሽ ልጄን አልሆነ ወይ ቤት ውስጥ ያደርጉት በማለት እጅግ በጣም በሚያሳዝን ሁኔታ ተከፍታ እንግዲህ እየጠየቀችው ነበረ። አሹ ጥበቃውንና ሮማንን ተረጋጊ፣ ስትወጣ እንጂ ስትገባ አላየሁም እያሉም እንግዲህ እናቷን ሲያረጋጓት ፍቅር ግን ዛሬ ላይ ሊሆን የቻለው ወንድ እህቱ እንግዲህ በእስር ቤት እንዳለች ቤዛ ይታወቃልና ስለዚህ የቤቱን ካርታ ሳልፈሽ የሰጠሽው አንቺ ነሽ በማለት ገንዘብ ሊቀበላት እንደሆነ ከናቱ ከዛም በኋላ እሷ እንደሚለቃት እየነገራት ነው። ሞክረው ይሄን አታረግም እያለችው ነው። አደርገዋለሁ ይሄን ማምንሽ ይመስልሻል ወይ በማለት ዛሬ ላይ የቤዛ ወንድም ሌላ ተንኮል እንዳሰበባት ተመልክተናል። ሌላው እንግዲህ የዴቭ እናትም ቤት ውስጥ ያሉትን ሰራተኞች በመሳደብና በማመናጨቅ ምንም አይነት ክብር ሳሰጣቸው ብዙ ነገር እያለቻቸው ነው። ታዲያ ችለዋታል። ሆኖም ግን ደግሞ የተነጠፈልኝ አንሶላ ቆሻሻ ነው፣ ሰውነቴ ሙሉ አላርጂክ ያዘኝ፣ ቆሸሽኩኝ፣ በጣም አስጠላብኝ። ስለዚህ እዚህ ቤት ውስጥ አልቆይም፣ ሆቴል ጋር ብሄድ ይሻለኛል፣ ደንባራ የሆኑ ሰራተኞች ስትል የፍቅርን እናት እየተናገረቻት ነበር። የፍቅር እናት ይሻላል ብለሽ ነው ያልምዬ ስትል በትህትናና ስርዓት ባለው መልኩ እየጠየቀቻት ነው። የዴቭ እናት አዎ ሆቴል ሄጄ ማረፍ ይሻለኛል፣ ከነዚህ ደንባራ ሰራተኞች ምን ያደርጉልሻል እያለችም ስትሰድባቸውና ስታመናጭቃቸው ተመልክተናል።
በሌላ በኩል የአደይ እና የዴብ መለያየት ሁሉን አሳዝኗል። ታዲያ ዛሬ ላይ ቅምጥል ኪንጎ እንዲህ ስትል ተናግረው ነበር። ካንተ ጋር ብትሆን አትጎዳትም ነበር ስትል ምን ማለትሽ ነው? ታይ እንደዚህ አትበይ እያላት ነው። እሷ ያው እንግዲህ ለሱ ያላትን ስሜት ለማወቅና እንዲሁም ከሱ ምን አይነት ምላሽ ለመጠበቅ እንዳሰበሽ ባናቅም እሱም ታዲያ ዛሬ ላይ ለጓደኛው ለደመቀ አደይ ያሳዘነችኝ ሲል ተናግሯል ማለት ነው እንግዲህ ኪንጎ። እሱም ቢሆን በመክር በዘክር እረ ዴብ ብላ እንዲህ አድርጓት ጉድ አድርጓት ቀረ እያሉ ሁሉም መዘባበች አድርገውባታል። እናቷም እንግዲህ አልመጣችም፣ እናቴ ልትዳር ነው ብላ እያሰበች እየጠበቀች በማለት በእርግጥ ዴብም እጅግ በጣም ተጸጽቶ ለሩታ ሲናገር ነበረ። አደይን ዛሬ ላይ በጣም ጎድቻታለሁ፣ ለእናቷ በኩልም ትሞሸራለች ተብላ እየተጠበቀች ነበር፣ ነገሩ ግን አልሆነም እያለ በሚያሳዝን ሁኔታ ተመልክተናቸዋል። ሌላው እንግዲህ ሮማን አሹ አንዳንድ ነገሮችን ሲናገር ስለ ፍቅርና ስለ ዳኒ በወር አርፈ ተቀመጪን ሁሉ ለምንድን ነው የምትናገረው ስትል በቁጣ እያስረዳችሁ ነበረ። የአደይ እናት የዴብ እናት እንግዲህ ዛሬ ላይ ወጣ እንደምትሄድ ተመልክተናታል። በፍጹም አደይ የምትባልሽ ማየት መስማትም ስለሷ ታሪክ ብዙ አውቅ ያለው አልፈልግም ብለዋለች። ምን ያህል እንኳን ጊዜ ሰጥተሻት ብታያትና ከዛ በኋላ ፍርድ ብትፈርጅ ቢላትም በፍጹም የዴብን ነገር ልትቀበል አልፈለገችም። የመጣችውን እንግዳ አንተን ብላ ነው በስርዓት አውራት ብለዋለች። ዴብ ተነስታ ስስመው ያችሁ የመጣችው በቤተሰብ ዘንድ የተፈለገችው ሴት ዛሬ ላይ አስከፍተዋለች። ለምንድነው ምን ችግር አለው በስመክ ደግሞ ለምንድነው እዚህ ቤተሰብ የለህ ወደዛ ሄደን ብንኖር እዛ ሁሉም እኮ ቤተሰቦች በሙሉ ናቸው እያለችው ነው። ዴብ እጅግ በጣም እያናደደችው ይመስላል። ነገር ግን ደግሞ በቤተሰቡ ዘንድ የተመረጠችው ይችልሽ እንግዲህ በኢኮኖሚም በሀብትም በንብረትም ብቻ ጥሩ ቤተሰብ ናት ተብላ ስለታሰበች ነው። ስለ አደይ ታሪክ በፍቅር በኩል የተነገራት ደግሞ ተቃራኒ ስለሆነ ልትወዳትም ልትፈልጋትም አልፈለገችም። ለቤተሰባችን አትመጥንም ተብላለች እንግዲህ ማለት ነው። ለሊ ግን ጥሩ ጓደኛዋ ናት፣ ስታበረታት ስታጽናናት ተመልክተናል አደይን ማለት ነው። አደይ የሚያሳዝን ነገር ነው አሁን ላይ ያለችበት ሁኔታ። ነገር ግን ከዶክተሩ ጋር አሁን ላይ ሊሆን የሚችለው የሁለታቸው ክፍተት እየሰፋ በመጣ ይሄ ዶክተሩ ይህን አጋጣሚ ተጠቅሞ አሁን ላይ ከአደይ መራቅ የሚፈልግ አይመስለንም። እንዲሁም ይህን አጋጣሚ ተጠቅመው ሞር እየቀረባት ለአደይ ጥሩ አስተያየትና ሀሳብ እየሰጠ እየመከራት እንደውም ሊጠግናትና የተሰበረው ነገር ይጠገናል ብሏታልና አሁን ላይ ሊቀርባት የተዘጋጀ ነው የሚመስለው። ዴብ ይህን ሲሰማና ሲያይስ ምን አይነት አመለካከት ይኖረው ይሆን? በእናቱ እጅግ በጣም ነው የሚያዝነው። ነገር ግን ደግሞ አሁን ላይ አደይን ድጋሚ ተመልሶ ሊለምናት ነው፣ ሊያስረዳት ነው። ከዚህ ሴት ጋር እንደውም መታየቱ ባደይ ዘንድ አሁን ላይ እኔን በቀላሉ ረስቶ እሱ ግን አዲስ የፍቅር ህይወት ጀመረ እንዴት ቻለው የሚል ጥያቄ ለሷ ደጋግሞ የሚፈጠር መሆኑን የማንረሳው ነው። ስለዚህ አደይ እንግዲህ ወስና ጥያቄ ታነሳበታለችን ብለን አናስብም። ከዛ ሆቴል ወይም ከዶክተር ጋር ተያይዘው ሊወጡ ይችላሉ ቶሎ በፍጥነት ብለን ነው የምናስበው እንጂ ከሱ ጋራ ጭቅጭቅን ታነሳለች ወይም ደግሞ ማናት ምንድናት ብላም እሱን ማስረዳትና ከሱ መልስ መጠበቅ ሁሉ መጠየቅም የምትፈልግ አይመስለንም። እሱስ ቢሆን ሊያስረዳት የሚከተላት ይመስላችኋል ወይስ ደግሞ ነገሩ እንዲሁ በቸልተኝነት እንኳንም አየሽኝ ያለ የልህ መዋጮ የሚናገርባትና የሚያስብባት ይመስላችኋል? እስኪ የእናንተንም ግምት አስተያየት አስቀምጡ። ስለዚህ የዴብነት እዛ ቤት ከወጣች ዴብ ከዚህ ልጅ ጋር ደግሞ ተገናኝቶ በድጋሚ ማውራት እድል ሊኖር ይችላል። ማናት ብላ ስጠይቀው ምናልባት የቀድሞ ፍቅረኛው ልትሆን ወይስ ደግሞ እንዲሁ አላቃትም ብሎም ሊናገር ይችል ይሆናል፣ አይታወቅም። የእናንተን ግምት አስተያየት በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ውድ አድማጭ ተመልካቾቼ አስተያየታችሁን በኮሜንቱ ላይ ጻፉልኝ። እንግዲህ ላይክ ሼር ያረጋችሁ አበረታቱኝ። አመሰግናለሁ።